እንግዲህ የገጠር ልጅ አላስወራን ብሎ በጣም ስሜታችን ከቁጥጥራችን ከሆነ በኋላ የሰደብኩት ቪዲዮ ተቆርጦ ትልልቅ ሚዲያዎች እንዱ በዛ ደረጃ ስድብን ይፖስታሉ ተብሎ የማይጠረጠር ሚዲያዎች ፖስተውት ብዙ ሰዎች አስተያየት ሲሰጡና እኔን እንደ ባለጌ ሲቆጥሩ አየሁኝ። እኔ ጨዋ ወልዶ ጨዋ ያሳደገኝ ነኝ። ግን 7 ቀን ሙሉ ታግሰን ለምነን የመጨረሻ ለምስክርነት የመጣውን ሰውዬ አላስወራም ብሎ ሲለፈልፍ ዝም በል ብንለው እምቢ ብሎን በቃ የዛን ጊዜ በንዴት ሰደብኩት። ያንን ግን ቆርጠው ልክ ለልጁ ያዘኑ መስለው ሲያንሸራሽሩ ታየውና እንዴት ሰደብኩት? በምን ነው? በዚህ ቦታ ላይ ብትሆኑስ እናንተ አታደርጉትም ወይ? ተከታተሉት። ተረጋጋ። ምንም እንደናችሁ ደህና አይደል? ማያስፈልግም ስሙ አያስፈልግም። ታውቀዋለህ። እንዴት ነው የማያስፈልገው? ለምን ነው የማያስፈልገው? በኋላ ሰውዬ ተረጋጋ። ስሙ ምን ያደርግልህ እኮ ከዚህ በፊትም ገብቶ ማለት ነው። ከዚህ በፊትም ገብቶ አያስፈልግም። ስሙ ስነ ስርዓት ያወራል። ለምንድን ነው እንደዛ የሚሆነው? ይምጣ ዘጋዳ ሷራለው አይደለ? ስሙ ምን አገባህ አንተ? አንተም ያለህን መረጃ መናገር ነው። ለምን ነው የማያስፈልገው? ስሙ አያስፈልግም አልኩ። ያስፈልጋል እንጂ ለምን ነው የማያስፈልገው? በድምፅ ታውቀው የለ እንደ ሲያወራ አብሮ ይመጣ ችግር የለውም። እኔ አንዴ በየገስታቸው በየስማቸው ይምጡ ቲክቶክ ላይ ለምን ነው የማይመጡት? ቲክቶክ ላይ እንደ የገጠር ልጅ ቲክታክ የለውም እሱ። አንድ አዳምጠኝ። እሺ ይኸውልህ፣ አንተ ከለላ መሰጣቸው ልጆች በጣም ስር የሰደደ በጣም ገዳዮች፣ ቤተሰብ የሚገሉ ሰው የሚገሉ ስለሆኑ እነሱ አይወጡ። በቃ አለቀ። ይህንን አምነህ ተቀበል። እነዚህና ይመች የሚሰሩት ግፍ የሚሰሩት ስራ ገብቶሃል። እኔ እኮ ማንንም አግዣ አይደለም። ታዲያ አግዛል። አላገዝኩም። በምንድን አዳምጠኝ ንገረኛ። እኔ የምጠይቅበት ልነግርህ ነው። ካላገዝ አንተ ወረቀት አለ። ዛሬ ከፖሊስ ጋር ላገናኝ ቃልን ስጥ ይሉናል። አትደበቅ። ከምንዳየ ቤት ውጣ። የት እንዳለ ደርሶኛል። ከምንዳየ ቤት ውጣ። ከፖሊስ ጋር ሄደህ አንተ ጤነኛ ከሆንክ የደበቅከው ነገር ከሌለ ዛሬ ላገናኝ ከፖሊስ ጋር ልማል ስል በመጽሐፍ ቅዱስ እኮ እናንተ አላመናችሁም። እሱ ጋር ይነጋገር። ከልጁ ጋር ተነጋገር። አቁም። ውጣ ምናምን አትበለው። ልጁ እና ቃል ምን አሁን እናገራ ይምጣና ለምንድን ነው እንደዚህ እኮ አለ እኮ እየተናገረ ነው አለ እኮ ይንጣ። በገስት ይንጣ፣ በቲክቶክ ይንጣ። እኛ ገስት ምን ሀሳቡን እንጂ ለምንድን ነው የማይመጣው? አንተ የገዳይ ተባባሪ ነው። አንተ እውነት ይዘሃል አይደለም? እውነት ካለ እውነት ተነጋገር ከሱ ጋር። የገጠር ልጅ ሚኪ ለምንድን ነው የማይመጣው ነው ታዲያ? እሺ ለምንድን ነው በቲክቶክ የማይመጣው? እየሰማህ ነው። ልንገርህ፣ የገጠር ልጅ ድምፁን ትሰማዋለህ አይደል እንዴ? ታውቀዋለህ። እዛ ጋ የነበራችሁትን ነገር ሲያወራ አንተ ማን እንደሆነ እኮ ታውቀዋለህ። ሪኮግናይዝ ታደርጋለህ። ምንም ችግር የለውም። ለምን አይገባም? እሺ ሚኪ ለምን አይገባም? እኔ በደስታ አይደለም እንደ የገባሁት። ሌሎቹ እሱ ብቻ አይደለም ሌሎቹ ጓደኞቹ መጡ ደስት ላይ ለምን አይቀመጡም? አምሳሪያ አላበድረኛ ለህን አወቅከው? አምሳሪያ አላበድረኛ ለህን ኢትዮጵያ ስንገባ በኢትዮጵያ ብር ልክልሃለሁ። አምሳሪያ አላበድረኛ ለህን አወቅከው? የገጠር ልጅ እየሰማሁ ነው። አወቅከው ወይ? አምሳሪያ የት ነው አበድረኛ አልኩት። እሱ ነው ያለህ። እሱ ቢጋላ ዋጋ የትኛው ቢጋላ? እሱ ነው ያለህ። የምን ቢጋላ ዋጋ በኢትዮጵያ አስገባላለሁ። አምሳሪያ አላበድረኛ ለህን አላልኩትም። እኔ አበድሩኝ አላልኩም። እሱ ነው ያለህ። ብድር የጠየቀው ስሙ ማን ነው እንዴ? ለምንድን ነው የማይመጡት? በቃ አሁን ይሄ ብቻ ነው የሚያስፈልገው። ቆይ ሚኮ የገጠር ልጅ ቆይ ተረጋጋ። አዳምጡኝ። ምንም ለማጣጣል እየተሰራ ያለው ነገር ለምንድን ነው? ቆይ ሰውዬ መጀመሪያ የወደቅን ኢቃማውንም አዳምጠኝ። ሰውዬ ተረጋጋ። ቆይ አዳምጠኝ። የምን ቢጋላ እኔ ቪዲዮ የሰራሁት ለህዝብ ነው እንጂ ወይ ሰውዬ ልንገርህ
ልጅ አዳምጥ እንዴ ካላዳምጥክ እንዲሁ ነው ማንም እኮ አይስ አዳምጥ እንጂ በደንብ አድርገህ መጀመሪያችን የመሰለ ቆንጆ ለዚህ ተሞጣ አይወደድም ሁላችሁም ወደ እኔ የሚቀስሩት ለምንድን ነው ወኔ ተረጋጋ ሰውዬ እኔ ዝም ስላልኩ ነው ሁላችሁም ጣታችሁ አዳምጥ ዝም ባትል ምን ታመጣለህ ታዲያ ትቆፈደራለህ ህዝብ እኮ አለ ተረጋጋኩት ለህዝብ ነው እውነቱን በመረጃ ላይ ያወጣልህ ነው ይኸውልህ ቢጋላው ጋለክ ቢጋላው ጋም ሳብራ እኮ ይጣቀስ ማን እሱ ብቻ አይደለም ሁሉም ይንጡ በቃ እንደዚህ ያለው የጋል ሰው የተናገረው ውሸት ነው የሰው የሸመጠቀው እንደጎበዝ ቆይ ቢጋላው ጋ 50 ብር አበድረኝና በኢትዮጵያ አስገባልሃለሁ ያለ ልጅ አወቀው አላልኩትም ወይ እሱ ነው እኮ አለ ጎበዝ ይንጣዝ እኮ አልኩ እኮ ይቅር እሱ ነው እኮ አለክ እኮ ገብቶኛል ብሎ አላለህም ጥያቄው ብሎ አላለህም ለምንድን ነው የማይታመነው የሱ ጥያቄው ነው የሚውት እናርግና ይኸውልህ የገጠር ልጅ ብትወጣ አይወልህ ወንድም አለ አደናከር ብትወጣ ሰው ጣቱን አሁንም አተጋለ እሺ እኮ አሁን ሐሳብ ወደ እኔ ጣታችሁን የምትቀስሩት ለምንድን ነው ጥያቄ ሌባ ነው በቃ የገጠር ልጅ አንዴ ተረጋጋ የገጠር ልጅ እሺ ተይመጣ ሌባ አይደለም የዲቃላ የገጠር ልጅ አንዴ ቆይ ኖ አትሳረፍ ሰይድ እንደተረጋጋና አዳምጣለህ አትሳረፍ በቃ ተረጋግታ አዳምጣዙ ሳያቆይ ሰይድ እንቱ ጓደኞቼ ሁሉ የገጠር ልጅ ያውልክ የገጠር ልጅ እኛ እናወራህም የኤምባሲ አካል እዚህ ያለ ይሳቅ ያወራሃል እኛ ሚውት እናረጋለን ይሱ አውራው አራት ነው ልጁ ጋር ያወሩ እስቲ ልጅክ መጀመሪያ ሐሳብን ስጥ እሺ አንተ ቀጥል ሐሳብ ይንጡ አልኩ እኮ ሁሉም ይንጡ ከኔ ጋር የነበሩት ጠቅላላ ሁሉም ገስታይ ሰውዬ መጠየቅ ካለብኝ ከነሱ እኩል ነው የምጠየቀው ይሄ ሰው እኔ እንግዲህ እንደምትሰሙት ነው የገጠር ልጅ ተው ይሄ ልጅ እናንተ ጋር ነኝ ብሎ እናንተ ጋር ለመሆኑ አረጋጋጭ ነገር እየነገረህ ነው እኛ ጋር አይደለም ካልክ መስቀለኛ ጥያቄ ጠይቀዋለህ ያንን ካልመለሰ እናንተ ጋር አይደለም ተረጋጋ ብንል ጭራሽ መጀመሪያ ሰውየውን ድምጡን ሰምተህ እሱ ነው እሱ አይደለም ለሚለው ተወስናለስ ነው አንድ ቃል አላስወራም ብሎ ጭራሽ ህዝቡ ነው ያልሆነ እንዳለ እዛ ሰዎች ብዙ ሰዎች አሉ እኮ እነ መስፉን አሉ ተስፋዬ ማለት ነው የኤምባሲ ሰዎች አሉ እነ መሲ ብርጅስቶን አሉ እነ ሳሪ አሉ እነ ሚኪ አሉ እነ መኩፋኑ አሉ ይሄ ሁሉ ሰው ባለበት አላዳምጥ ሲል እኔም ስሜቴን መቆጣጠር ነው ሰደብኩት እንጂ እንደው ዝም ብለን ብድግ ብለን አይደለም ይሄን ደግሞ ያደረግነው የልጅቱን ጉዳይ በመረጃና በማስረጃ ለማግኘት ይሄርንበት መንገድ እንጂ እንደው ዝም ብለን ብድግ ብለን እንደሰደብ ነው አርጋችሁ እናንተ በኔ ቦታ ብትሆኑ 7 ቀን ሙሉ አንድም ታልናገር ያን ሁሉ ሰው ታስተናግድ ለሌሎቹ ለነብሬክስ ሰጥቼልኝ እንኳን አልናገርም ዝም ብዬ ግን ያችን ቆርጠው ወራዳ ትልልቅ ሚዲያዎች ተከታዮች ሁላ ያንን ቆርጠው የሆነ እንትን ሲሉ በጣም ነው ያፈርኩባችሁ በተለይ እንደነ ስማችሁን አልጠራም ምን ስም አላችሁና በቃ ስም ልጠራ ነበር ተውኩት ወራዶች ናችሁ የምር እኛ ትግስታችንን ተፈታትኖን ነው ያችን እንኳን ዲቃላ ብዬ ተሳደብኩት ምክንያቱም አላዳምጥ አለ ሰው አላከብር ሲል እና እኔ ተሳዳቢም አይደለሁም ባለጌም አይደለሁም እኔ ተትልቅ ማህበረሰብ ተትልቅ ቤተሰብ ተወልጄ ያደግኩ ጨዋ ያሳደገኝ የጨዋ ልጅ ነው በዚህ ሶሻል ሚዲያ እንግዲህ በፌስቡክም በሁሉም ወደ 14 15 አመት ሆነ ከዛ በላይ